ሰሞኑን ደጋግሜ እየተናገርኩ ያለሁት ነገር አለ። ገንዘብ የሌለው ወንድ ከማገባ ምናምን ብለው የሚሉት ነገር አለ። በአናቱ ይተከል ምናምን ያሉት ሴቶች ማለት ነውና በጣም ከባድ ቻሌንጅ ነው ይሄ ቻሌንጅ። በጣም ብዙ ሴቶች የተሳሳተ አመለካከት ውስጥ ገብተዋል። አንድ ታሪክ ልንገራችሁ። እዚሁ አጠር ያለች ታሪክ ናት። የ2 ደቂቃ ታሪክ ነች። አንዲት ልጅ የዛሬ ብዙ ዓመት ስላችሁ 15 20 ዓመት ማለት ነው እንደዚህ ብላ የምታስብ ሰው ነበረች። ድሃ ወንድ አላገባም እንዴ፣ ድሃ ከማገባ እኔ ብቻዬን ሳካ አልኖርም እንዴ፣ እኔ ምን ያደርግልኛል፣ በሬን ዘግቼ እኔ አልፈልግም ትል ነበረ። እና ሀብታም አገባች እና የመጀመሪያዎቹ ልጆቿ 2 መንትያው ልጆቿ ወንዶች ነበሩ። እና ድሃ ወንድ በጣም ነው የምትጠላው፣ ድሃ ወንድ በጣም ነው የምትተርበው፣ በጣም ነው የምትጸየፈው። እንዴ ሁኔታዋ ሁሉ ስታዩት በጣም ያስጠላልና በጣም ያሳዝናል። እግዚአብሔርን ነው የምላችሁ። ይሄን ነገር ስናገር ለብዙ ሰዎች ትምህርት እንዲሆን ነው የምናገረው። የገዛ ባሏ ያው ሀብታም ባሏ ማለት ነው። እንግዲህ አስቡት፣ ድሃ ወንድ የምትጠላ ከሆነች ሴት አባቷም ወንድ ነው፣ ወንድሟም ወንድ ሊሆን ይችላል። አባትና መቼም ወንድም ላይኖራት ይችላል። አባት ግን ያለ አባት አይኖርምና እንደዚህ ብላ በምትናገርበት ሰዓት ምንም ሳይዘገናት ነው የምትናገረውና ብዙ ጊዜ ኮሜንት ሳይ አንቺ አባት የለሽም ወንድም የለሽም እንዴት እንደዚህ ይባላል ምናምን ብለው የሚጽፉ ሰዎች አሉና አይሰሙም ጭራሽ። የሚጽፉት ኮሜንት ራሱ በጣም የተጣመመ ነውና ይቺ ልጅ ሀብታም አግብታ ልጆች ወለደች እና እድሜያቸው 11 ዓመት 12 ዓመት ምናምን ሆኑ ልጆቹ ማለት ነው። 2ቱም ልጆቿ በአባታቸው መኪና ነው የሞቱት። የአባታቸው መኪና ለማንቀሳቀስ ሲሞክሩ በአባታቸው መኪና ሄደው የማይሆን ነገር ውስጥ ነው የገቡትና እንግዲህ ድሃ ወንድ ብር የሌለው ወንድ በአናቱ ይተከል ብላ የተናገረችው ነገር በራሷ ጊዜ ነው የመጣባት በራሷ ልጆች ላይ። እና ይሄንን ቃል ግን ያስታወሷት ማን ናቸው? እናቷ ናቸው። ምን ትይ ነበረ? ተይ ልጄ እንደዚህ አትበይ፣ አግብተሽ ወልደሽ ማየት ፈልጋለሁ ስልሽ ምንድን ያልሽኝ? ኧረ እኔ ድሃ ወንድ አልፈልግም፣ እኔ ድሃ ወንድ በአናቱ ይተከል። እንግዲህ አስቡት፣ ይሄ ቃላት ዛሬ የመጣ ነገር አይደለም፣ ወይም ደግሞ ዮኒ ማኛ ያመጣው ቃላት አይደለም፣ ከበፊት ጀምሮ የነበረ ነው። እና ቃላቱ ራሱ በአናቱ ይተከል የሚለውን ቃላት ማለት አይደለም። በነገራችን ላይ ድሃን ወንድ በጠሉበት አፋቸው የሚናገሩት ቃላት ማለት ነው። እና በዛው ልክ ለወንድ ያላት አመለካከት እንደዛው ያደረጋት እና አየሽ አይደለ ወንድ ላይ እንደዚህ ግፍ አትስሪ ብዬሽ ነበር። 2 ልጆችሽን አጣሽ። የሚገርማችሁ 3ኛ ልጇ የተወለደችው ልጇ 2 ወንድሞቿ ልጆቿ ሳይሞቱ በፊት 3ኛ ልጅ ደግማ ነበርና ሴት ልጅ ወልዳ ነበረ። የአእምሮ ዝግመት ወይ እድገት ያለባት ልጅ የአእምሮ እድገት ዝግመት ያለባት ልጅ ነው የወለደችው እና በጣም ተናዳለች። እና እነዚህ ልጆች ላይ ነው ትኩረት የምታደርገው። እሷን ጣልጣል ነው የምታደርጋት። 2 ልጆቿን አጣች። እና እግዚአብሔር ጠብቆ መልሶ ይከፍላል። ያለቀሱባት ወንዶች አሉ። ድሃ በመሆናቸው ባጣ ቆየኝ አድርጋ ይሄኛው ድሃ በመሆኑ የተሻለ ወንድ ስታገኝ ዞር በል ከዚህ አፍንጫህ ላስ ብላ ሌላ ወንድ ጋር ሄደችበት ሁኔታም ሁሉ አለና ከዛን ቀን ጀምሮ አንገቷን ደፍታ መንፈሳዊ ነው የሆነች ሴት። የተገናኘነውም ጸበል ቦታ ላይ ነው። እንደዚህ አይነት ሰው ነበርኩኝ። 2 ልጆቼን አጣሁኝ። የባለቤቴን መኪና ይዘው ወጥተው 2ቱም ልጆቼ ሞቱ። ከባድ አደጋ ነው የደረሰባቸው እና ማድረግ የሌለባቸው ነገር ማድረጋቸው እንዳለ ሆኖ ግን ያንን ነገር ያዘዘባቸው እግዚአብሔር ሊሆን ይችላል ነው የምትለው እሷ። እንደኔ እግዚአብሔርም ይሁን ረግመዋትም ከሆነ ወንዶቹ ወይም ደግሞ እኔን ድህነቴ እንደጠላሽ ልክ እንደዚሁ ወንድ አይበርክትልሽም ብሏት ሊሆን ይችላል። ብቻ ያው ደርሶባታል በቃች ልጅ እና አሁን እንደሷ ቆራቢ እንደሷ ጿሚ ጸላይ የለም። ግን ያው የለም ያችን የአእምሮ እድገት ዝግመት ያለባት ልጅ ብቻ ይዛ ነው ታቀፋ ቁጭ ያለችው። ድጋሚ አልወልድም ብላ ፈርታ ማለት ነው። ባሏ በራሱ በዚህ ተናዶባት በዚህ በአፌ በኃጢአቴ ምክንያት ነው እንደዚህ ሆንኩት ብላ ነግራው እዚህ ጦስ አመጣሽብኝ ብሏት ምናምን በቃ ሌላ ሴት ጋር እንደፈለገ ነው የሚሆነው። እና በጣም የሚያሳዝን ህይወት ነው የምትኖረው። መንፈሳዊ ብትሆንም ግን ህይወቷ ጥሩ አይደለም ማለት የእሷ ሳይሆን በዙሪያ ያለው ነገር ማለት ነው። እና ከባድ ነው። ካፋችሁ የሚወጣው ቃላት በጣም ከባድ ነው። እና እኚህ እናት በብሔሩ ጠልተውታል፣ በድህነቱ ጠልተውታል። ከዛም ውጭ ደግሞ ራሳቸውን የሚያዩበት ቦታ የዛሬ ብለው የሚያስቡት የራሳቸውን ዘር ራሱ ሆኖ ሀብታም ሰው ነው የሚፈልጉት የራሳቸውን ዘር ሆኖ እና ስንት ሀብታም ያለ ይሄንን
ሱቅ ላይ ቁጭ ብሎ ደህና እንኳን መኝታና አልጋ የሌለው ሰው እማዬ ሱቅ ይሄ እኮ ሱቅ ነው እኮ የራሱ ቤት ይኖረው ይችላል። እና ደግሞ ሰው አብሮ ያድጋል፣ በድህነት ውስጥ ሆኖ አይኖርም። ወንድ ልጅ ብዙ ጊዜ የምናገረው ነገር አለ። ወንድ ልጅ ደፍሮ ትዳር ውስጥ የሚገባው ገንዘብ እጁ ላይ ሲኖር ነው። ገንዘብ እጁ ላይ ከሌለ ደፍሮ መግባት ይከብደዋል። ይሄንን ያውቃል ወንድ ራሱ። ሴት ልጅ ነግራው አይደለም ብር ይኑርህና ከዛ በኋላ እንጋባለን ብላው ሳይሆን ራሱ ያውቃል። ግን ጎዳና ላይም ሆነው ደግሞ አይታችሁ ከሆነ ላስቲክ ቤት ውስጥ ሆነው እንኳን የሚወልዱ ደግሞ ባልና ሚስቶች ደግሞ አሉ። በድህነት ውስጥ ሆነው ላስቲክ ቤት ሳይሆን በጣም ዝቅተኛ ኑሮ የሚኖሩ ከእጅ ወዳፍ የሆነ ላይፍ እየኖሩ እንኳን ልጅ ወልደው ልጆቻቸውን እስከ ማስመረቅ የሚደርሱ ሰዎች አሉ። እኔ በደንብ የማውቃቸው ሰዎች አሉ። ከፊት ለፊታቸው ሀብታም ቤት ውስጥ ነው የሚኖሩ ሀብታም ልጆች አሉ። እዚህ ጋር ድሃዎች አሉ። ሀብታሙ ሰውዬ አንድም ልጆቹን አልዳረምም አላስመረቀምም። ግን ትምህርት ቤት በየቀኑ ሲያመላልስ ምናምን የሚገርም ላይፍ ነበር የሚኖሩት። መኪና ሰርቪስ አላቸው ምናምን፣ የሚይዙት ምሳቃ፣ የሚይዙት ዩኒፎርም፣ የሚለብሱት ዩኒፎርም ምናምን ላይፋቸው በቃ የሚገርም ነው። እቺ ድሃ ሴትዮ ደግሞ ልጆቿን ጀራ እየሸጠች ቲማቲም እየሸጠች ከሰል ምናምን እየሸጠች ደግሞ ልጆቿን ከባሏ ጋር ሆና እዛው አብረው ፊት ለፊት 20 ምናምን ዓመት የኖሩ ባለትዳሮች አውቃለሁ። እና ለግራጁዌሽን ሀብታሙ ሰውዬ ይጠራል እና ልጆቻችን ተመርቋል ብሎ ከአንድም 3-4 ጊዜ አንድ ቤት ተጠርቻለሁ አለ። ከአንድም 3-4 የኔ ልጆቼ ሳላስመርቅ ሳልድር ምርቃቱም ስትጠራኝ ልጆቼንም ዳርኩ ብላ ስትጠራኝ ዝም ብዬ ታዘብኩና እነዚህ የድሃ መንደር ልጆች እግዚአብሔርን ተማምነው ስለሆነ ልጆቻቸው የሚያስተምሩትና የሚኖሩት ይሄ ወግ ማድረግ ያሉ እኔ አንድ ቀን አንድ ልጅ እንኳን አልዳርኩም አላስመረኩም ማለት። በግጥ ስለ ሀብታና ስለ ድህነት አለማወራው ጉዳዩ የገንዘብ ጉዳይ አይደለም ነው እያልኩ ያለሁት። ልጅን ለማሳደግም ሆነ በትዳር በፍቅር ለመኖር ጉዳዩ ገንዘብ አይደለም። ዋናው ፍቅር ነው የሚባለው ሴቷ ለፍቅር ያላት አመለካከት ጤነኛ ሲሆን ብቻ ነው። ወንዱ ፍቅር ያዘውም አልያዘውም አግብቶ መውለድ ይፈልጋል። ሴቷም ልጅ በጣም የምትፈልግ ከሆነ አይሆን እንግዲህ የጨነቀ እርጉዝ ያገባል እንደሚባለው እንደዛም አይነት ርቀትም የሚከድበት ሁኔታ አለ። ልጆችም ኖሯት የሚያገባት አለ። ልጆችም ኖረውት የምታገባ ሴት አለች። ለምን እድሜያቸው ዝም ብሎ ከሚሄድባቸው በቃ ላገባ ብለው የሚወስኑ ናቸው። ጥሩ ፍቅርም አሳይቷቸው ወንዱ ማለት ነው። ጥሩ ፍቅር ሲያሳያት ወይም እሷም ጥሩ ፍቅር ስታሳየው ልጆቿን እንደ ልጆቹ ወይም ልጆቹን እንደ ልጆቿ አድርጋ የሚኖሩ ሴቶችም አሉ። እና ዋናው ጉዳይ ምንድነው? ፍቅር ነው። እና እኔ ለምሳሌ ከባለቤቴ ጋር ስንጋባ አንድ አልጋና እውነቴን ነው የምላችሁ የመጀመሪያ ሳገባ የተከራየሁበት ቤት አንድ አልጋና ከዛ ደግሞ ምንበላበት ሳህን ስቶቫችን ወይም ደግሞ ቡታጋዛችን ብቻ ነው የነበረው። ዛሬ ያለውበት ሁኔታ ሳየው አይገናኝም ጭራሽ። አብሮ ማደግ ይቻላል። ፍቅር ካለ ዋናው ፍቅር ነው። ፍቅር ካለ በቂ ነው የሚባለው ነገር እኔ በራሴ እንኳን አይቼዋለሁ። እና ወንድ ልጅ ጥሩ ፍቅር ከተሰጠው የምታስተውል ሚስት ካለችው እና ደግሞ በትክክለኛው አይነት መንገድ በመንፈሳዊ ሕይወት ውስጥ የሚሄድ ከሆነ በጥቂቱ እያደገ መድረስ የሚፈልገው ቦታ ላይ በትክክለኛው እድሜ ይደርሳል። የሚያግዘው ሰው ካለ ግን የትም ለፍቶ ጥሮ ግሮ ሌባም ሆኖ ሙስና ውስጥም ገብቶ ምንድነው ጉቦ ውስጥም ገብቶ ተገምቶ ተዋርዶ ጎንበሶ ጫማ እየጠረገም ሊሆን ይችላል። መስሪያ ቤት ላይ ተላላኪም ሆኖ ሊሆን ይችላል። ዘበኛም ሆኖ ሊሆን ይችላል። በየትኛውም አይነት የሥራ መስኪውት በሀብትም ውስጥ ሆኖ ሊሆን ይችላል። እንደምንም ብሎ ለፍቶ ጥሮ ግሮ አምጥቶ የሚያመጣውን ገንዘብ የምትቀበል ሚስት ናት አይደለም? የቤትም ቤት ሆና እንዴት ብሎ እንዳመጣው ማስተዋል አለ። ከዛ ያመጣውን ገንዘብ ደግሞ በአግባቡ መጠቀም አለ። ከዛ ቀጥሎ ደግሞ ለባሏ መስጠት የሚገባትን ሪስፔክት ደግሞ ወይም ደግሞ ክብር መስጠት አለባት። እንዴት ብሎ እንዳመጣው አስባ ከዛ ደግሞ ክብር ትሰጠዋለች። ማሰቡ አንድ ነገር ነው። ከዛ ደግሞ ለዛ ክብር ያስፈልጋል። ቤትም ብሎ ያምጣው በኋላ በኃጢአቱ የሚጠይቀው ራሱ ነው። ንስሐ ገብቶ ከዚህ ነገር ሊጸዳም ይችላል። ዋናው ትልቁ ጉዳይ ግን ለልጆቼና ለትዳሬ ብሎ ሄዶ ውሎ ሲመጣ እንዴት ብላ መቀበል እንዳለባት የቤትም ቤት ከሆነች አይ እኔም መማር እፈልጋለሁ ተምሬያለሁ ዲግሪ ተመርቄያለሁ ብላ ደግሞ እሰየው ጥሩ ነው። ባሏን የምታግዝ ከሆነ በደሞዝም እንኳን ብትበልጠው መስሪያ ቤት ላይ ያላትን አለቅነት ዋና የድርጅቱ ስራ አስኪያጅን ብትሆን ብቻ ምንም ትልቅ ቦታ ላይ ያላት ብትሆን እቤት ስትመጣ ግን ባሏ ላይ ያንን አለቅነት የምታመጣ ከሆነ ትዳሯ ይፈርሳል። ሴት ልጅ ቤቷ ላይ እንደ ሚስትና እንደ እናት ነው መሆን ያለባት። ትህትና ሊኖራት ይገባል። ባልን እንደ ባል እንደ አባወራነቱ የፈለገ ገንዘብ ቢኖረውም ባይኖረውም ደሃ ቢሆንም ባይሆንም እሷ የምታስተዳድር ሆና እሱ ስራ ቢያጣም እንኳን አባወራነቱንና
አባትነቱን ባልነቱን የሚነካ ምንም አይነት የፊትም ገጽታ የአፍም ንግግር አያስፈልግም ማለት ነው። በጣም ከባድ ነው። አስተዋይ ሴት ማለት ባሏን እንደ ባልና እንደ አባት እንደ ቤት አባወራ የሥራ ቦታዋን እዛው ትታ መታ ቤት ውስጥ እንደ ሚስት መሆን የምትችል ከሆነች ብቻ ነው አስተዋይ ሴትና ትህትና። ለምን የቤቱ አለቃነቷ የሚረጋገጠው የቤቱም አስተዳዳሪነቷ የሚረጋገጠው አይምሮውን ስትጠብቅለትም ጭምር ነው ማለት ነው። በዘመዶቹ ፊት የማታዋርደው ከሆነ በቤተሰቦቹ ፊትና በራሷ ቤተሰቦቹ ፊት የማታንጓጥጠው የማታማው ከሆነ ጸብ በሚነሳበት ሰዓት ለሁለቱ ብቻ ያወሩትን ወሬ ሁለቱ ብቻ በሚስጥር ብለው የያዙትን ንግግር ዘመድ ፊት በሚያወሩበት ሰዓት ብትናጉ ዝግዝግ አድርጎ በመናገር የምታሸማቀቀው ከሆነ እንደዚህ አይነት ሴት በፍጹም ሚስትነቷ ይቀጥላል ብዬ አላስብም። እንዲያውም ከገበና ሸፋኝ ስትሆን ኧረ ምን አይ ችግር የለው ምናምን ብላ ዝም ስትል በጣም ይሰማዋል። ይቅርታ አድርጊልኝ ብሎ መቶ ጉልበቷ ስር ይንበረከካል። ደሞዙን ሁሉ አምጥቶ ሁሉ በእጇ ሊሰጣት ሁሉ ይችላል። እርግጠኛ ሆኖ በቤቱ ላይ እሷን ሾሞ እኔ እንዲያውም ችግር አለብኝ በቃ እንዲያውም እሷ እኮ ጀግና ሚስቴ ነች ጀግና ነች እኮ እሷ ብሎ ምናምን ስልጣን ሁሉ ሊሰጣት ይችላል። ስልጣን ስላችሁ የቤት ውስጥ እኮ ስልጣን ማግኘት እኮ ትልቅ ነገር ነው ለሴቶች። የምን ስልጣን መሰላችሁ? የአስተዳዳሪነት ስልጣን። ኧረ እኔ ምን ቸገረኝ አንቺ እንደፈለግሽ እንትን ልገዛ አስቤ ነው ስትለው ጊዜ ደስ እንዳለሽ ይላታል። ይሄ ትልቅ ስልጣን እኮ ነው። አይሆንም ሊል ይችላል እኮ አንዳንዴ አይደል? ምን አንዳንዴ ሁል ጊዜ አስቤዛ እኮ ራሱ የሚገዛ ወንድ አለ። ራሱ ሄዶ ሚስቱ አጥፊ ስለሆነች ሊሆን ይችላል፣ ገንዘብ አባካይ ስለሆነች፣ ወይም ደግሞ ሚስቱን ሊያግዝም ሊሆን ይችላል። ራሱ አስቤዛ ሄዶ የሚገዛው ደግሞ ምናልባትም ተኮራርፈውም ሊሆን ይችላል፣ ሰነፍ ሚስት ሆና ሊሆን ይችላል። ብዙ ምክንያት ይኖራል አስቤዛ ራሱ ወንድ የሚገዛበት ምክንያት። ግን ከዛ ጎን ለጎን ማየት ያለባችሁ ምንድነው ሚስትን ባል የት ድረስ ሄዶ ነው ማገዝ ያለበት? ከስራ ሲመጣ ምግብ አቅርባለት ስላበላች ስላጠጣችሁ ነው የሚያከብራት ወይስ የት ድረስ ነው የሚለው ነገር በዚህ ገጠመኝ ነው የምታዩት። በእውነት በጣም ብዙ ትምህርት ትማሩበታላችሁ። እኚህ እናት ልጁን አልወደዱት የሚለው ነገር በአይምሯችሁ ያዙት። ምክንያቱም በኋላ ታገኙታላችሁና ድንገት ልጁ ምን አደረገ? ቤት ተከራየ። ባለ ሁለት መኝታ ኮንዶሚኒየም ተከራየ። ከዛ ዕቃ ሞላ ቤቱን። ለሴት ልጅ የሚያስፈልገውን ለጮኛው የሚያስፈልገውን ነገር በሙሉ አሟላላት። ቤት ውስጥ አብራው እንድትኖር ማለት ነው። ስትመጣ ቀን ከሱ ጋር መታውላ ማታ ወደ ቤቷ ነው የምትሄደው። ገና ስላላገባች ነግረዋታል እናትየዋ። በጣም ነው ያስጠነቀቋት። እና ግን በጣም ውስጣቸው ከንክኗቸዋል። የከነከናቸው ምንድነው? በቃ እውነትን አስተምሪያታለሁ፣ እውነት ምን እንደሆነ በደንብ አስተምሪያታለሁ። ግን ልጄ እውነትን ተምራ ልታመልጠኝ ነው፣ ማልፈልገው ብሔር ጋር ልቀላቀል ነው እሳቸው። በጣም ከባድ የሆነ ዘረኝነት ባህሪ ያለባቸው ሴትዮ ናቸው። ዘረኝነት ከባድ ነው በነገራችን ላይ በጣም ከባድ ነው። እና እሱን አላብራራም። አሁን እዚህ ጋር ለሴት ልጅ የሚያስፈልገው ነገር ቤት ውስጥ አሟልቶ መኖር በጀመሩ ማለት በፍቅር ማለት ነው መኖር በጀመሩ በአንድ ወር ከ15ኛ ቀናቸው ላይ ድንገት ሲደውላት አታነሳም። በማግስቱ ጠዋት ምናምን ቤትም ሲመጣ የለችም ነው የምታስብለው። ምን ሆና ነው ምንድነው እሱ አልገባኝም። ሰራተኛዋ ስትመጣ ሱቅም እሱ ጋር ትመጣ አልፋ ሄዳ ነው የምትገዛውና ምንድነው የተፈጠረው ብሎ ጠየቀ። እና በራን ከፍቶ ሲከፍቱ ሰራተኛዋ ስትከፍት ዘው ብሎ ገባና ምንድነው ልጅቷን ያደረጉብኝ? ማዘር እንደማይወዱኝ አውቃለሁ። በአይኖት በደንብ ነው የማየው። በአፎት አልነገሩኝም እንጂ እንደተጸየፉኝ አውቃለሁ። ምንን እንደጠሉኝ ባላቅም ግን ምን አጥፍቼ ነው? ልጅቷስ ደግሞ የት ጠፍታ ነው? ምን ሆና ነው? ምንድነው ያጠፋሁት አላቸው። እንዴ ገባና ጠይቃት፣ እኔ ምን አገባኝ አሉት። ትክክለኛ ባህሪያቸው መጣ። ልጄ ኧረ እኔ ምን አርጌ ምናምን ማለት ነበረባቸው። ትክክለኛ ሰው ቢሆኑ ኧረ ልጄ እንደሱ አይደለም፣ እንዴት መቼ ጠፍታብህ ነው? እስቲ ና እስቲ ማን ብለው አስመሳይም እኮ መሆን አለ አይደል?